ከእንግዲህ ተስፋ የለሽም። የመትረፍ ዕድልሽ 20% ብቻ ነው። በፈጣሪ ተአምር ከተረፍሽም መንቀሳቀስም ሆነ መናገር ላትቺ ትችያለሽ ተብላ በሐኪሞች ዘንድ ነገሩ ተቆርጦ ነበር። በወንጌላውያን አማኞች ዘንድ እጅግ የምትወደድ አገልግሎቷ ከወንጌላውያን ቤተ እምነት አልፎ በሌሎችም ቤተ እምነቶች ዘንድ ትልቅ ተጽዕኖን ማምጣት ችሏል። ዘማሪት ብሩክታይት አሰፋ ከባለቤቷ ዘማሪ ጌታው ቃል ጋር በመሆን ከ40 ዓመታት በላይ አገልግላለች። እንደ አውሮፓውያን አቆጣጠር በ2014 ጥቂት የሆነ ምልክቶችና ህመም ተሰማት። ከዚያም ወደ ሆስፒታል በመሄድ ስትመረመር በቀኝ በኩል ባለው ጭንቅላቷ ከበስተኋላ ደም የቋጠረ ነገር ተገኘ። በጊዜውም የተሰጠ መፍትሄ ይህን ያበጠ ነገር ለማውጣት ነርቮቿን ዳሜጅ እንደሚያደርግና የመናገርም ሆነ የመራመድ እክል እንደሚገጥማት ተነገረ። ስለዚህም ባለበት ቢቆይ በሕይወት የመኖር ዕድሏ ሰፊ እንደሆነ ሐኪሞቹ እርስ በርሳቸው ተነጋግረው ለጊዜው የሚሆነውን ሕክምና አደረጉላት። ከዚያም ያለማቋረጥ መከታተልና የአካል እንቅስቃሴ ማድረግ እንዲሁም በየቀኑ ምግቧንና ፕሬሸሯን መከታተል እንዳለባት ተነገራት። በእንዲህ አይነት ሁኔታ ውስጥ ዘማሪቷ ለ12 ዓመታት ከእግዚአብሔር ዘንድ በተሰጣት የአገልግሎት አደራ በብዙ ችግሮች ውስጥ በማለፍ ቆይታለች። ነገር ግን በየካቲት 2026 በፊላደልፊያ በሚገኘው ጄፈርሰን ሆስፒታል እጅግ ውስብስብ የሆነ ለ10 ሰዓታት የፈጀ የአንጎል ቀዶ ጥገና ተደረገላት። እግዚአብሔር ጣልቃ ገብቶ አፍጥጦ ከመጣው ሞት አስመለጣት። ዘማሪት ብሩክታይትና ዘማሪ ጌታው ቃል እንዳሁኑ ብዙ ዘማሪዎችና የአምልኮ መሪዎች ሳይበዙ በድንቅ መዝሙሮቻቸው የወንጌል አማኞችን ሲያበረታቱ፣ ሲመክሩና ሲያመልኩ ለረጅም ዓመታት በአብሮነት የዘለቁ የተባረኩ ጥንዶች ናቸው። እህታችን ዘማሪት ብሩክታይት ብዙ ሰዓት ከፈጀው ሰርጀሪ በኋላ ከቀን ወደ ቀን ጤንነቷ በአስደናቂ ሁኔታ መሻሻል አሳይቶ ዛሬ ላይ ላለችበት ሁኔታ ደርሳለች። እስቲ ምስክርነቷን ካንደበቷ ሰምተን እንመለስ። እዚህ ሀገር እንደ ኢትዮጵያ የአየሩ ሁኔታ በረዶ ነው የወረደው፣ ማለት ስኖ ነው የሚሉት። በጣም በቃ ጥጥ የመሰለ ይወርዳል። በቃ መኪና ማያስኬድ ነው። እንደ ሀገራችን ጭቃ ክፍለ ሀገር ስንሄድ ጭቃ፣ ይሄ ቀይ ጭቃ የለም ጎማውን ንቅ አርጎ የሚይዝ እንደሱ አይነት ነው። ማዚ ሲወርድ እንደሱ ነው። በቃ በረዶ በጣም ወረደ። አያሳልፍም ነበር። ብዙ ዛፎችን ገንድሶ ጥሏል። መኪና ለማለፍ ቀርቶ መኪናው አያልፍም ብሎ ዛፎቹ ተቆራርጠው በቃ ወድቀዋል። አስፋልቱን ሸፍኖታልና አስፋልቱ የሚጠርገው የለም። በዛ ሌሊት መጥቶ እኛ እንደምንሄድ የሚያውቅ የለም። ያው ሰዓቱ የመጥረጊያ ሰዓቱ ገና ነው። እየመጡ ይጠርጋሉ፣ ግን የሚጠረግበት ሰዓት አይደለም፣ ሌሊት ነው። እና በዛ ሰዓት ስንሄድ በቃ ያለው ሁኔታ፣ መንገዱ ላይ ያለው ሁኔታ ካለሁበት ሁኔታ፣ ምክንያቱም አስቸኳይ ነው መሆን አለበት፣ ሰርጀሪው መደረግ አለበት፣ እግዚአብሔር ያቀነባበረው ነው። እና ይሄ ሁኔታ እያለ መንገዱ ላይ ደግሞ ይሄ ነገር ሲመጣ እንዴ ምንድን ነው አታልፊም ነው እንደው እግዚአብሔር የተናገረው ነገር እንደው መሆኑ አይቀርም። አሁን አትሻገሪም ነው፣ በቃ ወደ ሌላ ነገር አታልፊም ነው። እና እንትኑ ግፊቱ ማለት ያለው ትግሉ የማያሳልፈው ነው ሲታይ። አዎ በቃ በዚሁ እንድቀጥል የሚያደርግ ሌላ ነገር ነው። ይሄ የእግዚአብሔር አይደለም፣ የጠላት የዳቢሎስ ነው ትግሉ። እና ግልጽ ሆነ ነገር እንደሆነ ይታየኛል። ግን አዎ ነገሮቹ ሲታዩ በስጋ አይን ከባዶች ናቸው። እግዚአብሔር ያቀናበረውን እድል የሚዘጋ ነገር ነው ከፊት ለፊት የሚመጣው። እና እንደ ሰው አዎ የሚያስፈራ ነገር ያመጣል። ታዲያ አሁን እኮ ይሄንን እድል ሚስ ካረኩ ይቀጥለው እንዴት ለማደርገው? አሁን ዛሬ እኛ እንደዚህ አይነት ሁኔታ ላይ እንዳለ አያውቁም፣ ሆስፒታሉ አያውቅም። በእርግጥ ወይዘሮ እንደዛ እንደሆነ ይታወቃል። ግን መምጣት ያልቻልኩት በአየሩ ሁኔታ ምክንያት እንደሆነ
መንገዱ የተዘጋጋ እንደሆነ አውቀው ቀጠሮ የሌላ ጊዜ አሳልፉልኝም። ስለዚህ ያለው ምርጫ እንግዲህ በቃ የሚሆነው ይሆናል ብሎ መጠበቅ ነው። ማለፍ ከተቻለ ይታለፋል፣ ካልታለፈም ደግሞ በቃ መቆምና እስቲ የሚሆነውን እናያለን። ወይ ድንገት ቀጠሮ ነበራችሁ ለምን ቀራችሁ የሚል ሲደውሉ ወይዘሩ ነው ብለን መናገር እንችላለን የሚልም የተለያየ ስሜት አለ። ግን እግዚአብሔር ይመስገን ነገሮችን ሁሉ ደግሞ የሚያስፈሩ ቢሆኑም የሚያስጨንቁ የሚያሰጉ ቢሆኑም እግዚአብሔር ደግሞ ከዚህ በላይ አለ። ወይዘር ማለት አየሩም ነፋስም ወጀቡም የሚታዘዙለት ጌታ አለ። እሱንም ደግሞ እናስባለን። ወዲያው ምንድነው ጌታ ኢየሱስ ታንኳ ውስጥ ሆኖ ነው ነፋስና ወጀብ አንዴ ሲያናውጣቸው ደቀ መዛሙርቱም አብረው ሆነው እሱ ከበስተኋላ ትራስ ተንተርሶ ተኝተው ነበር ይላል ማርቆስ ምዕራፍ 4 ላይ። እና በዛ ሰዓት ሲናወጡ እሱ አጠገባቸው እንዳለ ረሱት እና እነሱ መጮህ ጀመሩ። ጌታ ሆይ ስንጠፋ አይገድም ወይ እያሉ መጮህ ጀመሩ። የሚያስጮህ ነገር አለ እንዴ! ይሄ ነገር እኮ እንዴት ነው? ይሄ ነገር እኮ እንዴ ጌታ ሆይ የሚያሰኝ ነው። በቃ እንዴ አሁን የከፈትከውን መንገድ እኮ የሚዘጋ ነገር መጥቷል። ምንድነው? ይሄን ካልኩት እንግዲህ ካንተ በላይ ነው የሚል መስጋት ነው። ስለዚህ ስሜቱ ይመጣል። ስሜቱ ሲመጣ ደግሞ የእግዚአብሔር ጸጋና መንፈስ ደግሞ አይ ነፋስም ወጀብም የሚታዘዝለት ጌታ እኮ ከናንተ ጋር አለ የሚል ደግሞ ድምጽ ደግሞ ይመጣል። ሁለቱም ነው አብሮ የሚመጣው እና በቃ አሁን እኮ አለቀ፣ እዚህ ጋር ማለፍ አትችሉም፣ ተዘግቷል የሚል ነገር ነው። ማለፍ አይቻልም የሚል ነገር ነው። ግን ደግሞ ማለፍ ይቻላል። ለምን? ነፋስም ወጀብም የሚታዘዙለት ጌታ ከናንተ ጋር አለ የሚለው ድምጽ ደግሞ የእግዚአብሔር መንፈስ ድምጽ ወደኛ ደግሞ ይመጣል እና ያግዘን ነበር። እንደ ሰው ያው ስጋቱም ፍርሃትም ይመጣል። ደግሞ የሚያሳልፍ መንፈስም ደግሞ አለ። እሱ የሚበልጥ ሆኖ ነው ያየነው። ምናልባት እስቲ የሚጨምረው ካለ አንተ ደግሞ። አው እንትኑ በረዶውን እንድታዩት ብለን ነው በዛን ቀን ጠዋት ስንገፍ የነበረው እና በጣም ትልቅ በረዶ ስለነበር የጣለው በኢትዮጵያ ከሌሊቱ 10 ሰዓት ወይም 4 AM መነሳት ነበረብን እና ገና ምንም የተጠራረገ ነገር አልነበረም። እንደው ቶሎ ለማሳየት ያክል እና ኢቭን መንገዱ ከቤታችን ወደ ሰርጀሪ የምትደረግበት ወደ ቢበዛ 40 ደቂቃ 35 ደቂቃ ነው የሚፈጀው። ለኛ ግን የፈጀብን ኦልሞስት ከ1 ሰዓት ተኩል በላይ ነው የወሰደብን እና በጣም ከባድ ነበር። በዚሁ ሚስጥር የወደቁ ዛፎች በየቦታው አሉ። ዛፎች ስናገኝ እየተመለስ፣ ምክንያቱም ገና ክሬኖች መጥተው እስኪያነሱ ድረስ እንትን ማድረግ ነበረብንና በዚህ ጊዜ እየጸለየን ነበር የምንሄደው። ያው ብሩክታይት ብዙ ጊዜ ከነገሮች ጋር መዝሙሮችን ማያያዝ ትችላለች እና የዚህ ቀን የዘመረችው አታልፍም ብሎ የሚለውን እየዘመረች የሆነ ነገር ስትሆን መዝሙር እንዴት እንደሚመጣላት አላውቅም እና እዛው የወደቀ ዛፍ 1 2 3 ቦታ አይተናል እና በሴት ጾታ ለውጣው አታልፊም ብሎ ጠረን እያለች መንገድ ቢዘጋ እና በጣም ለመዝሙሩ ክሊፕ በጣም የሚመች መዝሙር ሆነ እና የእውነት በጣም ከባድ ነበር። መኪናው በጣም ትንሸራተት ነበር እና እግዚአብሔር ግን ረዳን እና ለሚድናይት ሲሆን ኢሜል አረግንለት ለሰርጅኑና እሱ ግን ምን አለን ነው እኔ ለሆስፒታሉ ቅርብ የሆነ ቦታ ነው ያደርኩት፣ በፍጹም መቅረት የለባችሁም። አንተ ደግሞ ኢሊኖይ ኖር ያለው 15 ዓመት ብለሃል። ለኢሊኖይ ላለ ሰው ይሄ በረዶ ምንም አይደለም፣ ዝም ብለና ብሎ ጻፈልን እና ያው ሄድን እና ስጋቶች ነበሩ፣ ፍርሃቶች ነበሩ። በጸሎት በእምነት በጨዋታ ያቀለል ነው እግዚአብሔር አደረሰ አይደለም። ሆቴል ስጠብቁ ህመሜን አይታችሁ
እግዚአብሔር ትቷታል ረስቷታል እያላችሁ እኔ ግን አልሞትኩም በሕይወት አለሁኝ እንዲያውም አምሮብኝ ለምልሜያለሁኝ ምርኮዬን መልሷል እጥፍ ድርብ አድርጎ ከፊተኛው ይልቅ ያሁን አብልጦ ከፊተኛው ይልቅ ያሁን አብልጦ አፌን ሳቅ ሞልቶታል እንዴት ዝም እላለሁ ደስታዬን ልቆጥብ እንዴት እችላለሁ ማዳኑን እያየሁ ለኔ ያደረገውን እንዳልተቀበለ እንዴት እሆናለሁ ጌታዬ ባርኮኛል እዘምራለሁ ኢየሱስ ደስ ይበለው እዘምራለሁ ጌታዬ ባርኮኛል እዘምራለሁ ኢየሱስ ደስ ይበለው እዘምራለሁ እንዳለፈው ውሃ መከራዬን ረሳ የቀድሞ ዘመኔን ደግሜ ምላላየው ጨለማውን ሁሉ ተወግዶልኛል እፎይ ብያለሁኝ ጌታ አሳርፎኛል ፍጹም በርትቻለሁ ሕይወቴም ያበራል ኑሮዬ በሙሉ በኢየሱስ ጣፍጧል ታሪኬ በሙሉ በኢየሱስ ጣፍጧል አፌን ሳቅ ሞልቶታል እንዴት ዝም እላለሁ ደስታዬን ልቆጥብ እንዴት እችላለሁ ማዳኑን እያየሁ ለኔ ያደረገውን እንዳልተቀበለ እንዴት ሆነ ጌታዬ ባርኮኛል እዘምራለሁ ኢየሱስ ደስ ይበለው እዘምራለሁ ጌታዬ ባርኮኛል እዘምራለሁ ኢየሱስ ደስ ይበለው እዘምራለሁ ሺህ ጊዜ እልፍ ጊዜ እልፍ ሺህ ጊዜ ሺህ ጊዜ እልፍ ጊዜ ባመሰግንህ እኔ አልጠግብም ባመሰግንህ እኔ አልጠግብም ብዘምርልህ እኔ አልጠግብም ብዘምርልህ እኔ አልጠግብም ባመሰግንህ እኔ አልጠግብም ባመሰግንህ እኔ አልጠግብም ብዘምርልህ እኔ አልጠግብም ብዘምርልህ እኔ አልጠግብም የተጻጻፈውን ያለውን ነገር በአይኔ ከማየው ከምሰማው ድንገት ደርሼ ከምሰማው በስተቀር ሁሉም እኮ አይነገርም እያለ አይነግረኝም። ስለዚህ ፍርሃት ከጉንፋን የባለጠ ቶሎ ነው የሚተላለፈው። ስለዚህ እንዳይተላለፍ ያ በጣም ተጠንቅቆልኝ ነበርና ብዙውን ያው የመጋፈጥ ያለብኝ እንድጋፈጠው ብቻ ነው መንገዶችን ለቀቅ ያደረገልኝና እግዚአብሔር ይመስገን ይሄንንም እሱ ነው ያደረገው። ስለዚህ እግዚአብሔር የተመሰገነ ይሁን። ስጋት ስለሌለ ፍርሃት ስለሌለ ሳይሆን ግን መጋፈጥና ፍርሃትን ማለፍ ተገቢ ስለሆነ እግዚአብሔር የተለያየ ጥበብ ይሰጣል። በልዩ ልዩ ጥበብ እንድናልፈው አድርጎናልና እኔ ጎበዝ ስለሆነ ሳይሆን የእግዚአብሔር ጸጋ ረዳት ስለሆነ ያግዛችኋል፣ ይረዳችኋል የተባለው መንፈስ ስለሆነ በዚህ በኩል ደግሞ እየረዳ እያገዘ አይተነዋልና ክብር ሁሉ ለሱ ይሁን። የሞት ስሜቱ ይመጣል። ሞት ራሱ በቃ የሰውን አእምሮ የሰውን ልብ መውጊያ ነው። በቃ እያስፈራራ እያስደነገጠ መጣሁበት ልገል ነው። በቃ ይሄ እኮ በሽታ ይዞ ሊሄድ ነው። ይሄ ነገር እኮ ከዚህ በኋላ ተስፋ አይሰጥህም።
ያልቀልሃል እያለ ብዙ ሰዎችን ያስፈራራል። ስሜቱ ሳይመጣ ቀርቶ ሳይሆን እና በትመጣ ምን ታመጣለህ? ሞትን ያሸነፈ አባት እግዚአብሔር አምላክ የሰጠን ኢየሱስ ክርስቶስ ሞትን አሸንፌዋለሁ፣ አይዟችሁ እኔ ከእናንተ ጋር ነኝ ያለን እሱ ከኛ ጋር ካለ ሞትን ቢሆን ጥቅሜ ነው እያሉ ካለፉ፣ እኛ ደግሞ የሞት ፍርሃት ሲመጣ የሞትን መውጊያ ከሰበረልን ሞትን እየፈራ ነው መኖር የለብንም። በሞት ላይ ጉልበታም የሆነውን ጌታ እያሰብን ትንሣኤ የሆነውን ኢየሱስን ሞትን ድል አድርጎ የተነሳውን ኢየሱስን እያሰብን እንድንኖር የተፈጠርን እንድናመልከው እንድናገለግለው የተጠራን ሰዎች ነን። ሞት ለኛ የሚያስፈራን መውጊያችን መሆን የለበትም። መውጊያውን ሰብሮታል፣ ጥሎታል። 2-3 ቀን በፊት ይመስለኛል እዚህ ሆስፒታል ውስጥ እንዲሁ ለራሴ ሪኮርድ እንዲሆንልኝ ቀድቻታለሁ። ድንገት ነው በሌላ ወሬ መካከል አስገብቼ ሞትን አብራሪልኝ፣ ስለ ሞት ዲፋይን አድርጊልኝ አልኳት እና ጳውሎስ ስለሚሞትበት ቀን ባያቅም ስራውን እንዳልጨረሰ ግን ያቅ ነበር። ልክ ስራውን ሲጨርስ ደግሞ በቃ መሄጃ ይደርሷል፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ቃል የተናገረበት ኮንቴክስትን ስታዩት እንደሚሞት በቃ ስራው ልክ ሲያልቅ እንደሚሞትም አወቀ፣ እንደሚያልፍ አወቀ፣ እንደሚሰዋ አወቀ እና ግን ከዛ በፊት ቀጥቅጠውት የሞተ መስሏቸው ከከተማዎች ጥለውት ሲሄዱ ተነስቶ ወደ አገልግሎት ነው የገባው እና ልክ ይሄን ስትይኝ እየጠየኩሽ ታዲያ አንቺ እንደምትሞቺ ታውቆሽ ነበር ወይ ስላት፣ አይ እንዳልጨረስኩ ነበር የሚታወቀኝ፣ ምንም እንዳገለገልኩ ስለማይሰማኝ ሞትን እንኳን በዚህ ሁኔታ አላረኩም። እና አንድ ሰምቼው ማላቀው ጥሩ አባባል ስትናገር አሁን እሷንም ለማስታወስ ሞት ከስራ መጨረስ ጋር የተያያዘ ነው እንጂ ከአደጋም ወይም ከበሽታም ወይም ከእድሜ ጠግቦ መሞት ጋር የሚያያዝ አይደለም። ከስራ መጨረስ ጋር ነው የሚገናኘው ሞት። ለአንዳንዶቻችን እኛ ገና እኮ ሰርቶ ሳይጨርስ እንል ይሆናል። በእግዚአብሔር ዘንድ ግን ይሄ ሰውዬ ስራውን ጨርሷል፣ የተሰጠው ይሄ ነበር እድሜው፣ በቃ ጨርሷል ብሎ ነው እግዚአብሔር የሚወስደው ያን ሰው። እና አደጋም ስለደረሰብኝ አይደለም፣ ስለታመምኩም አይደለም፣ ሞትን በዚህ መንገድ አይደለም የምረዳው ያለችው በጣም ነው ደስ ያለኝ። በጣም የምንወዳቸው እኛም በብዙ ነገር ያሳደጉን ባልና ሚስት አሉ፣ ኢትዮጵያ ናቸው ያሉት። በዚህ ሁኔታ ውስጥ ስናልፍ ዛሬም ራሱ ጧት የላከልን ጥቅስ ወንድም ሻንግዛውና እህታችን ገነት ሉሌ መዝሙር 118 ቁጥር 17 በአዲሱ መደበኛው ትርጉም በደንብ አላየሁትም ነበር። ተርፌ በህይወት እኖራለሁ እንጂ አልሞትም፣ የእግዚአብሔርን ስራ ገና እናገራለሁ ይላል እና በህይወት የኖረችው በቃ እግዚአብሔርን ስራ የምትናገረው ስራ ስላላት ነው እንጂ የገባችበት ለሞት የማያደርስ ሆኖ አይደለም። እና ብዙ ሰዎች ፌስቡክ ላይ ምናምን ላይ ይጠይቁናል፣ ከሁለት አንዳችሁ ብትሞቱ ይሄ አገልግሎት ይቀጥላል ወይ ብለው ጠይቀውን የሚያውቁ ሰዎች አሉ። እና ብዙ አይነት መልሶችን እንሰጣቸው ነበረ። አሁን እዚህ መስጠቱ አስፈላጊ ባይሆንም ግን ስራው ካለቀ ሞት ለማንም የሚመጣ ነገር ነው እና በውስጧ የነበረው ያ ድፍረት ለካ ስራዋን አለመጨረሷ ይታወቃት ነበር። አለ ገና የሚሰራ ስራ፣ ገና ትውልዱ ላይ የምንሰራው ስራ አለ፣ ገና ባለትዳሮች ላይ የምንሰራው ስራ አለ የሚል በጣም ውስጧ ሸክም ስላለ እግዚአብሔር ለዛ ነው ያተረፋት እንጂ ሞትን ሳንቦቀቦቅበት ቀርተን አይደለም። በደንብ ፈርተነው ነበር። ያስፈራል። በሰርጀሪ ውስጥ ማለፍ በጣም ከባድ ነበርና እግዚአብሔርን እናመሰግነዋለን። ይሄን የሞት ፍርሃት እግዚአብሔር በዚህ መልኩ እንድንረዳው ስላደረገን የምናልፍባቸው ሁኔታዎች አኳያ ስናስተያይ፣ አሁን ለምሳሌ ሰርጀሪን ሳስበው እኔ ስጋ ስቆርጥ ስጋውን እንዴት አድርገን እንደምንለየው የሚበላውንና የማይበላውን ስጋ እየለየን ስንቆርጠው ይታየናል አይደል? ልክ ሰርጀሪ እንደሱ እየቆረጡኝ ይሆናል ብለን ስናስብ ፍርሃቱ ሞር ይጨምራል። እና ስዕላዊ ስናደርገው ለራሳችን ስንስለው ራሳችንን ኦኬ ልክ አሁን ስጋ ሲቆርጥ እንደዚህ ነው እኮ የሚቆርጡኝ እያልኩኝ
እያሰብኩ ቁጭ ብዬ ካውጠነጠንኩ ፍርሃቱ በደንብ አድርጎ ነው የሚወራው። እና ግን ኦኬ ወደ ሰርጀሪው ስገባ ያደረኩት እግዚአብሔር የረዳኝ ሳስበው እንዳላረዝም ትንሽ ነው የማወራው። ሌላ ጊዜ ግን ቃል ገባለሁኝና እግዚአብሔር እድል ከሰጠን በደንብ ለመናገር እችላለሁ። ከጊዜ አኳያ ስገባ ወደ ሰርጀሪው በጣም ቀዝቃዛ ነው፣ በጣም ነው የሚቀዘቅዘው። እና ልክ ሳያቸው ሁሉም ወዲያ ሲሯሯጡ ይሄ አንዱ የመተንፈሻ ወይም አነስቴዥያ ለመስጠት አንዱ ለማለስ አንዱ በቃ ሁሉም የራሱን ስራ ለመስራት ሲሯሯጥ አየኋቸው። ሁሉንም ወደዚህ ወደዛ አልኩ አየኋቸውና አንዳቸውንም አላቃቸው። ከዛ ሰርጂኑ መጣ። ጌታ ሆይ ማቀው አንተ ዋና እንደሆን ከዚህ ቦታ ላይ ሁለተኛ ይሄን ሰርጂን ነው ማቀው፣ ሌሎቹን አላቃቸው፣ ማናቸውንም አላቃቸው። ግን እያንዳንዱ እጅ በአንተ እጅ ቀየር፣ በቃ ሁሉ ሰው በአንተ እጅ ተለውጦ አንተ ሁን አስተናጋጁ፣ አንተ ሁን ሁሉን ነገር አድራጊው ብዬ በቃ እንደሚሞት ሰው ራሴ ጸጥ ብዬ ተኛው። በቃ ምንም አላቅማ። ከዛ በኋላ ምን እንደሚያደርጉኝ አላቅም። ዝም ብዬ መተኛት ነው የሚሻለኝ ብዬ ፍርሃትን በቃ በእንደዚህ አይነት መልኩ ወጥቶ በቃ አሁን እኮ እንዲህ ልትሆኝ ነው እንደዚህ ሊቆርጡ አይ ዶንት ኬር በቃ እዚህ ጋር ምንም ሊሆን አልችልም። አሁን ራሴን ብድግ አድርጌ ራሴን አድኜ መውጣት የማልችልበት ሁኔታ ላይ ነኝ። በእግዚአብሔር መታመን ይሻላል። ስለዚህ ጸጥ ብሎ መተኛት እግዚአብሔር ነው አሁን ሰርጀሪው የሚሰራው ሁሉን ነገር የሚያደርገው እሱ ነው ብሎ በእግዚአብሔር እጅ ላይ ራስን መጣል ለሚያዋጣኝ ብዬ በቃ በዚህ አይነት ማስተዋል ውስጥ እግዚአብሔር ከተተኝ። በቃ ከዛ በኋላ በሌላ መልኩ ደግሞ የመጣውን ብቻዬን ስሆን እዛ ክፍል ውስጥ የመጣውን ፍርሃት አሁን እኮ እግዚአብሔር ነው ዋናው ሰርጂኑ እሱ ነው፣ የሰርጂኑ አለቃ እሱ ነው እውቀት የሰጠው። የሱን እጅ ተጠቅመህ አንተ ነው የምታደርገው። የዚህ ሰው እጅ ሳይሆን የእግዚአብሔር እጅ ነው አዳኝ ሆኖ እኔን የሚያድነኝ፣ ስህተት እንዳይሳሳት የሚያደርገው። አብረውት ያሉት ሌሎችም ዶክተሮች ሁሉን ነገር የሚቆጣጠር እግዚአብሔር ነው ብሎ በእግዚአብሔር ላይ መታመን የሚያዋጣኝ ብዬ በቃ ልክ ኃይለኛ እንቅልፍ ሲመጣባችሁ ጸጥ ብላችሁ አይደል ለምትተኙት፣ እንደዛ ነው በቃ ራሴን ይጣልኩት። ጀስም ብዬ እዛ ላይ ተኛው። ቢበርደኝም እንዳታስበርዱኝ አደራ፣ ሙቀት አሙቁኝ አልኳቸው። በቃ ሙቀት ፈልጋለሁ፣ ከቀዘቀዛችሁኝ አስነጥሳለሁ፣ ካስነጠስኩ ጭንቅላቴ ዘሎ ነው የሚወጣው። እንደዚህ ነው ያልኳቸው። ዘሎ ይወጣል። ስለዚህ እንዳላስነጥስ ተጠንቀቁ። ከበረደኝ እንደሚያስነጥሰኝ ካሁኑ ነግራችኋለሁ፣ በኋላ እንዳትደናገጡ። ስለዚህ በተቻለ መጠን አሙቁኝ አልኳቸው። ከዛ በኋላ ከስር ከላይ ምን ዋርም ብላንኬት እያሉ እያመጡ ያለብሱኛል፣ አልጋውን ያሞቁታል። በቃ ሙቀት አረጉልኝ ማለት ነው። ቴንኪው እየሞቀኝ ነው ብዬ በቃ ነገርኳቸው። ገባቸው። በቃ እውነትም እግዚአብሔር በሱ እጅ ላይ እንደተረከበኝ አወቅኩኝ። እንክብካቤ ሲበዛልኝ እግዚአብሔር ይመስገንና ፍርሃቶች በተለያየ መልኩ ይመጣሉ። በተለይ ብቻ ስትሆኑ ምንም ሰው የምታውቁት ሰው አጠገባችሁ ሳታዩ ስትቀሩ ጸሎት ከእግዚአብሔር ጋር መቆራኘት ይመስለኛል። አጥብቆ ከእግዚአብሔር ጋር ስቲክ ማድረግ ወይም እንደዚህ መጣበቅ ነው። በቃ ያለ አንተ ምንም መሆን አልችልም፣ ከአንተ መስማት ፈልጋለሁ፣ አንተን መጠጋት እመርጣለሁ ማለት ነው። ስለዚህ አብዝተን ወደሱ ስንቀርብ አብዝተን የልመናችንን ሐሳብ ወይ ደግሞ ያለንን ነገር ስሜታችንን እንኳን እርስ በርስ እናወራ አይደል እንዴ? ለምንድን ነው የማናወራው እግዚአብሔርን እንደዛ? እና እንደሱ ይመስለኛል አንዳንድ ጊዜ በቃ አጠገቤ እንዳለ ይሰማኛል። ስለዚህ በቃ ጆሮ አጠገብ ሆኜ እንደማወራ ሰው እንዳስብ ያደርገኛል አንዳንዴና እርስ በርሳችንን እንሾካሾካለን እንደ ጆሮ እንደዚህ ተጠጋግተን ለእግዚአብሔር ውስጣችንን ተንፍስ ብንል እንዴት ነው የማይሰማን? ስለዚህ ጆሮ የፈጠረ አይሰማም ወይ ካለን ጆሮ ካለንና እርስ በርስ መሰማማት ከቻለን የሚሰማ አምላክ ስለሆነ ጸሎት በጣም መሰማቱን እርግጠኛ ሆነን የምናቀርበው ነው ወደ እግዚአብሔር። እንደሚሰማን ሰምቶ የሚመልስ አምላክ እንደምናምን እያመንን እንደዛ ነው የምንጸልየው መሆን ያለበትና አጥብቀው የሚጸልዩ ወገኖች እንዳሉ ስሰማ በጣም ነው ደስ ያለኝ። ምክንያቱም እንግዲህ እነዚህ ወገኖች እኔ ማላቃቸው እነሱ የሚያቆኝ ግን አብዝተው ግን የሚጸልዩ በቃ በሀገር ደረጃ በቤተ ክርስቲያን ደረጃ በግለሰብ በቤተሰብ
በተለያየ መልኩ በቃ የሚጸልዩልኝ ሰዎች እንዳሉ በመልእክታቸው በቴክስት በድምጽ በተለያየ በኢሜል እያደረጉ ይልኩልናሉና እነሱን ሳስብ በጣም ይገርመኛል። እግዚአብሔርንም አመሰግናለሁ። ለካ ይሄ ነገር እንዴ እግዚአብሔር ለጸሎትስ እየቀሰቀሰበት ያለው ነገር ቢሆን እያልኩ ለነግረዋለሁ ለጌትሽ ከዚህ እንትን በኋላ ምናልባት እና አንዳንዴ እግዚአብሔር መንገዱን አናቀውምና እርስ በርሳችን መጸላለይን ረስተን ከሆነ ለመጸለይ የመጸለያ እርስ በርስ መተሳሰቢያ መንገድ አድርጎ ለጸሎት የሰበሰበበት መንገድስ ቢሆን ብዬ ዝም ብዬ አስባለሁ። በተለይ እዚህ ሆስፒታል ውስጥ ሆኜ ብቻዬን ስለሆነ ያለሁት ድንገት ሌሊት ስነቃ እንዴ እግዚአብሔር ሊያነቃን ለጸሎት አቅም ሊሰጠን እያሰባሰበን ያለበትስ ቢሆን ለጸሎት መሰብሰባችንን ያቆምን እንደሆንን ስላወቀ ሆን ብሎ ሰበብ አድርጎ እግዚአብሔር እየቀሰቀሰበት ያለውና መጸለይ እንዳለበት እንድናምን በጸሎት የሚመጣውን ለውጥ እንድንረዳ ግንዛቤያችን ማስተካከያ መንገድ ሊያደርግልን ያመጣው ነገር ነው ብዬ እንዳስብ ያደርገኛልና አጥብቆ መጸለይ የሚያመጣውን ውጤት ሁላችን አይተን ወደ ጸሎት እንድንመለስ የጸሎት መንፈስ ሊመልስበት ያመጣው መንገድ ነው ብዬ ልረዳ ነው ዝም ብሎ የሚያደርገኝ እንጂ ሌላ ነገሩ ክፉ ነገር አይታየኝም። በተለይ በህዝቡ ላይ ህዝቡ እርስ በርስ ተገናኘበት የማይተዋወቅ ከአገር በማንተያይበት መልኩ ግን ለጸሎት ግን የምንገናኝበት መስመር ተከፈተልን። የለንም እኮ እርስ በርስ አጠገብ ለአጠገብ አይደለንም፣ ግን ሩቅ ለሩቅ ሆነን ባለው ቴክኖሎጂ መሰረት ግን ለጸሎት ግን አንድ ላይ ነን። የመንፈስና የህብረት አንድነትን እግዚአብሔር ሰጠን። ደግሞ እግዚአብሔር ሰማን፣ መለሰ። እንደሱ ነው የሚመስለኝ። ሰማ፣ በቃ የዚህን ሁሉ ህዝብ ጩኸት ሰማ፣ መለሰ። እኔም ያው እዚህ ጋር አለው የእናንተ የጸሎት መልስ ውጤት ሆኜ እዚህ ጋር ተገኘው። እግዚአብሔር ይመስገን። እንግዲህ ለአንድ ወር የጾምና የጸሎት አወጅን እና በየቀኑ በተለያዩ ርዕሶች ላይ ስለ ነርቫ ስለሚደረገው ፕሮሲጀር ሁሉ በደንብ ተጸለየ እና የፌብሩዋሪ 1 ጀምሮ ማታ ማታ እየተገናኙ ይጸልያሉ። ያን ጸሎት ቀጠሉ። ወደ ሰርጀሪውም ስትገባ ይሄ ሆነ። ዛሬም ድረስ እንግዲህ ዛሬ ማለዳም ተጸልየዋል፣ ማታም ይጸልያሉ። ከብሩክሳይት ከሆስፒታል እስክትወጣ ድረስ አናቆምም አሉና የፊላደልፊያዎቹ ይሄ መተሳሰር ቪቲኤል የሚባል የእውነትና የሕይወት ድምጽ የሚባል አገልግሎት አለኛ ብዙ ጊዜ የምናገለግልበት እነሱም ደግሞ ገቡ። በቃ ልነግራቸው አልችልም። በቃ የሚገርም ነገር ነውና ብዙ ጊዜ አብረነው የምናገለግለው ፓስተር ዘካሪያስ የሚናገረው ነገር አለ። የማይጸልይ ቤት ጣራው ያፈሳል ይላልና ጣራችንን ደፈኑት። የሚያፈሳውን ነገር ሁሉ ደፈኑት በጸሎት እና በቀዳዳችን ውስጥ ገቡ እና እኔ አሁን አንዳንድ ጊዜ ኢቭን ለመጸለይ እንኳን የማልችልባቸው ሁኔታዎች ከውጥረቶች የተነሳ ስል ትዝ ይሉኛል የሚጸልዩልኝ ለካሉ። በቃ በረታለሁ እነሱን ሳስብና የጸሎት ርዕሶችን ቶሎ ልከላቸው ነበር። ባለፈው ስመሰክር እንደሰማችሁት በየ2 ሰዓቱ ሐኪሞች የሚነግሩኝን እኔ ወደ እነሱ ነው የምተኩሰው። እነሱ በጸሎት ደግሞ ወደ ጌታ ያቀርቡታልና ምን ትፈልጋላችሁ ከዚህ በለጠና እንዲህ አይነት መተሳሰርን እግዚአብሔር አመጣና በእውነት በፊት ምንኖርባት የሻምበርግ ቤተክርስቲያን ቺካጎ ያሉ ቪቲኤሎች እንደዚሁም ደግሞ የፊላደልፊያ ወገኖች በቃ በደንብ አድርገው ኢትዮጵያ ድረስ ጎንደር ድረስ ያሉ ሰዎች አዋሳ ያሉ ሰዎች በጸሎት ውስጥ እየገቡ ይተጉ ነበርና እኔ እንግዲህ ከልጅነቴ ጀምሮ ስለ ጸሎት ሰምቻለሁ፣ ስለ ጸሎት ተምሬያለሁ። ወላጅናቴ ሌሎችም አስተምረውኝ በጸሎት ባለበት ቤት ውስጥ ነው ያደግኩት። የጸሎትን ኃይል ግን አሁን ደግሞ በዚህ እድሜ ነው የተለማመድኩትና እኔ በሚያወሩ ሰዎች አልተከበብንም ነበር፣ በሚጸልዩ ሰዎች ነበር የተከበብነው። ችግራችንን በሚያባብሱ ሰዎች አይደለም የተከበብነው፣ ችግራችንን ይዘው ለጌታ በሚያቀርቡ ሰዎች ነበርና በጣም ነው የምንጠቀመው። ፕሊዝ እግዚአብሔር የጸሎት ነገርን ይመልስልን። ብዙዎቻችን አለን በብዙ ፈተና ውስጥ እያለፍን ያለን እንፈልግ። በቃ እንደው ገንዘብ የሚሰጠንን ሰው ነው ዛሬ የምንፈልገው፣ ወይ የሚያማክረንን ሰው ነው የምንፈልገው። ጥሩ ናቸው እነዚህ ነገሮች፣ በጣም ይጠቅማሉ። ጸሎትን የመሰለ ነገር ግን የለም። እነዚህ ሁሉ ውጤቶች አሁን እሷን የምታዩት ይሄ ጸሎት ውጤት ነው፣ የምንም ውጤት አይደለም። እና እግዚአብሔርን በእውነት በጣም እናመሰግናለን። ጸሎት እኛ ቤት አሁን ትልቅ ቦታን እንደውም የበለጠ እያዘን የመጣው አይ ቲንክ ስለ ጸሎት እንደውም በዛ ያለ መዝሙር ማውጣት አለብን እንደገና አሁን ማለት ነው።
ባርካችሁ። በዚህ ነገር እየተጋችሁ ያላችሁ ያው ከጌታ ነው የምታገኙት። በጓዳን የጨዋችሁት ይሄው እግዚአብሔር በአደባባይ እየካሳችሁ ነው። እግዚአብሔር ለእናንተም በጸሎት የሚቆምላችሁን ሰው ይስጣችሁ ከማለት ሌላ ምንለው የለም።